तू सच में चांद है यार, नूर भी, गुरूर भी और दूर भी। तू रह लेगी मेरे बिना? ऐसा फ्यूचर जिसमें तू ना हो नहीं चाहिए मुझे। በዓለማችን ላይ ስለ ፍቅር መቼም ተወርቶ አብቅቶ አያውቅም። ሁልጊዜ በየጊዜው በየዘመኑ ፍቅር ይዘከራልም እንደ አዲስ ይነሳልም። ምሳሌ መለስ ብለን ብናይ በዘጠናዎቹ በጣም የምንወዳቸው የህንድ ፊልሞችን እኒህ ከተባለ ፍቅርን የሚዘክሩ ሁለት ትልልቅ ነገሮች ነበሩት። አንደኛው ፊልሙ ነው፣ ሁለተኛው ደግሞ ሙዚቃ ነው። የህንድ ፊልም ደግሞ ቆንጆ የፍቅር ታሪክን ከሙዚቃ ጋር አዋህዶ ማቅረብ በጣም ይችሉበታልም። በዓለም አቀፍ ደረጃ በጣም የሚታወቁትም በዚህ ስራ ነው። ስለዚህ ከረጅም ጊዜ በኋላ ቆንጆ ሙዚቃና ቆንጆ የፍቅር ታሪክ ሰያራ በተሰኘ ፊልም አይተን ነበረ ባለፈው። የዛኔም እንደሚታወቀው ተመልካቹ በጣም ደስተኛ ሆኖ በጣም ምርጥ አቀባበል አድርጎለት ነበር እና አሁን ከረጅም ጊዜ በኋላ ደግሞ ሌላ ቆንጆ ሙዚቃና ቆንጆ የፍቅር ታሪክን የያዘ አንድ ፊልም እየመጣ ነው ያለው። በቅርቡ ለእይታ ሊበቃ ነው። ትሬለሩ ለእይታ ስለበቃ ስለሱ ሪቪው አቀርብላችሁ ብዬ ነው። ትሬለሩ ለእይታ የበቃው ቻንድ ሜራድል የተሰኘ ፊልም ነው። ቻንድ ሜራድል ማለት ደግሞ ጨረቃ የኔ ልብ ማለት ነው። ፍቅረኛውን ጨረቃ እያላት በጨረቃ እየመሰላት ነው። እናም በዛው ልቡ አድርጓታል። በጣም የሚገርም ርዕስ ነው። በጣም ቆንጆ ታሪክም እንደምናይ ምንም ጥርጥር የለውም። ይህንን ፊልም ፕሮዲውስ ያደረገው ደርማ ፕሮዳክሽን ነው። በተለያዩ የፍቅር ፊልሞች ፕሮዲውስ በማድረግ ወይም ፕሮዳክሽን እናውቀዋለን። ቀደም ብሎ የከረን ጆሃር ፕሮዳክሽን ካምፓኒ ማለት ነው። ፊልሙን ደግሞ ዳይሬክት የሚያደርገው ቪቬክ ሶኒ ይባላል። በእርግጥ በፊልሙ ዓለም ላይ ብዙም እንኳን ስም ባይኖረውም ግን በህንድ ውስጥ ኦቲቲ ፕላትፎርም ላይ የተለቀቁ ፊልሞችን ዳይሬክት አድርጓል። ቀደም ብሎ እንኳን በጣም የሚታወቀው አሁን ቅርብ ጊዜ መሬት ላይ ያለ ያልታሰበ ወይም ደግሞ እዚህ ግባ ይባላል ብሎ የማይታሰብ ታሪክን እጅግ በጣም ድንቅ አድርጎ አቅርቦት ነበረ። አርማ ዲቨን የሰራበት የሲኒማ ፊልም ስላልሆነ ምናልባት ሌሎቻችሁ ወይም ብዙዎቻችሁ አላያችሁትም ብያሰብኩት ፊልም ነው። አብጄ ሳኮ የተሰኘ ፊልም ሰርቶ ነበረ። ያ ፊልም በጣም ተደንቆለታል። በተለይ በክሪቲክሶች በጣም ተወደዋል። ከኦቲቲ ይልቅ እንደውም ሲኒማ ይገባዋል የሚባል ፊልም ነበረ። ስለዚህ ይህንን ፊልም ዳይሬክት የማድረግ ኃላፊነት እንግዲህ ቪቬክ ሶኒ ላይ ነው ያለው። ወይም ዳይሬክተሩ ጎበዝ ዳይሬክተር ነው፣ ቆንጆ አድርጎ ያቀርባል ተብሎ በጣም ይጠበቃል። የፊልሙ ትሬለር ስናየው ባለፈው ቲዘር የወጣች ሰዓት ላይ በጣም ተወዳጅነትን አግኝታ ነበረ፣ ምንም እንኳን ብታጥርም ማለት ነው። ግን አሁን ላይ ሙሉ ትሬለሩ ለእይታ በቅቷል። በፊልሙ ላይ የሚተውኑት ለክሽን አልቫኒ እና አነንያ ፓንዴ ናቸው። ለክሽን አልቫኒ ያው ኪል ላይ አይተነዋል። ከዛ በኋላ ደግሞ ባድስ ኦፍ ቦሊውድ ላይ አይተነዋል። ቆንጆ አድርጎ ሰርቶታል። ወይም ደግሞ ለትወና የሚመጥን ልጅ ነው። ግን በአክሽን ስለተለመደ ለፍቅር አይሆንም ብለን ደግሞ የምንወስንበት ምንም አይነት ሁኔታ የለም። ለምን ትሬለሩ ላይ ስናየው ትወናውን ብንል ዳያሎግ ዲሊቨሪውን ብንል ብቻ እያንዳንዱ ነገር በደንብ አምጥቶታል። በተለይ ደግሞ የፊልሙን ኢንቴንስ ሲኖችና ኢሞሽኑን በደንብ ያመጣበት ሁኔታ በጣም ያስደስታልም። ፊልሙን ለማየት በጣም የሚያጓጓ ነገር አለው። የፊልሙ ታሪክ ይሄ ነው የሚባል ነገር እንኳን አላሳዩንም። እንዲያውም ትሬለር ከቱ በጣም የሚያምር ነገር አለው። ቆንጆ አድርጎ ነው የቆረጡት የሚባል ነው። ለምን በጣም እንዲያጓጓና ሳስፔንስ እንዲያደርግ አድርጎታል። አንድ ሳይሆን በጣም ብዙ ጥያቄ ይፈጥራል። ምን ቢፈጠር ነው እንደዚህ የሚያምር ታሪክ ወይም እንደዚህ የሚያምር የፍቅር ታሪክ በምን አይነት መንገድ ጀምሮ ነበረ በመጨረሻሽ እንደዚህ የሆኑት መጨረሻ ላይ እንደዚህ የተቃረኑበትስ ምክንያት ምንድነው የሚል ጥያቄ በውስጣችን እንዲነሳ አድርጎናል። ይህም ደግሞ ተመልካቹ ፊልሙን በጣም እንዲጠብቀውና ጓጉቶ እንዲያየው የሚያደርግ በጣም ትልቅ ምክንያት ሰጥቶ ያለፈ ትሬለር ሊሆን ችሏል። ለክሻ ምንም እንኳን የሚታማ ነገር የለም። ቆንጆ አድርጎ ይሰራዋል ብዬ እኔ እርግጠኛ ሆኜ ጠብቀዋለሁኝ፣ ወይም አሪፍ ፊልም ይሆናል ብዬ ጠብቃለሁኝ። እዚህ ላይ በጣም አስደናቂ የሆነው የአነንያ ፓንዴ ትወና ነው። እንደሚታወቀው ያው ኔፖ ኪድ ስለሆነች ወይም ደግሞ ስታር ኪድ ስለሆነች ፊልሞችን ታገኛለች፣ ግን ምንም ትወና ባለመቻላት አበላሻሪት ተብላ ለረጅም ጊዜ ስትወቀስ ነበር። አሁን ላይ አስተካክላለች የሚባል ደረጃ በጣም ምርጥ የሆነ ስክሪን ፕሬዘንስ አሳይታናለች። በእርግጥ ቀደም ብላ ከአክሽን ኩማር ጋር ኬስሪ የተሰኘው ፊልም ላይ ቆንጆ ትወና አሳይታ ነበር። በጣም ምርጥ የተደነቀችበትን ትወና አሳይታለች። እንዲያውም በህይወቷ ለመጀመሪያ ጊዜ ቆንጆ ፊልም ተወነች ወይም አንድ ፊልም ላይ ተወነች ተብላ ተደንቃ ነበር። አሁን ላይ ደግሞ መሪ ቦታውን ይዛ ወይም ከፊት ቦታውን ይዛ ሊድ ሂሮይን ሆና ቆንጆ አድርጋ ተተወናለች ተብሎ ይጠበቃል። የሚታየው ነገርም በጣም ያምራልም። አሳማኝ የሆነ ነገር እንደምትሰራ ምንም ጥርጥር የለውም። ትሬለሩን ባየነው ማለት ነው። በአሁን ሰዓት ላይ ያሉ ፊልም ሜከሮች በትክክል የገባቸው ተመልካቹ የሚፈልገው ነገር ምን እንደሆነ ነው። ማንኛውንም ታሪክ አንስተው ዝም ብሎ ፊልም አድርገው ስላቀረቡ ብቻ ተቀባይነት እንደማይኖረው በጣም ትልቅ የተባሉና በውድ የተሰሩ ፊልሞች ፍሎፕ ሲሆኑ እያየን ያለ ነው። አንድ አዲስ አክተር ደግሞ ማንነቱ የማይታወቅ አክተር በድንገት ደግሞ ቆንጆ ታሪክ ይዞ ከመጣ ደግሞ ስኬታማ እንደሚሆንም እያየን ያለው። ይህም ማለት ጄኔሬሽኑ ተቀይሯል። ትውልዱ በጣም ነቅቷል። የበሰለ ትውልድ መጥቷል። የአክተር መልክን ሳይሆን ፊልም ማየት የሚፈልግ በጣም ብዙ ተመልካች አለ። ይህን ነገርን በትክክል ከመረዳት በአክተር ትከሻ አይደለም፣ በዳይሬክተር ትከሻ አይደለም፣ በፕሮዳክሽን ሃውስ ትከሻ አይደለም፣ በፊልሙ ኮንተንት ብቻ ፊልምን ስኬታማ ማድረግ እንዳለባቸው የፊልሙን የሚሰሩ ሰዎች ዳይሬክተሮችም ሆነ ፕሮዲውሰሮቹ አሁን ላይ በደንብ የነቁበትና ያወቁበት ሰዓት ነው ያለው፣ ወይም የደረስንበት እንደዚህ ሰዓት ላይ ያለ ነው። ለዛም ይመስላል ትሬለሩ በጣም ለየት ብሎ የሚስብና የሚያምር ነገር አይቻለሁ። እንዲያውም እኔ ደግሜ ነው ያየሁትኝ የሆነ ነገር እንኳን ክታየኝ ብዬ፣ ግን ትሬለር ከቱ በጣም ለየት ያለ ነው። አይታችሁት ከሆነ እንግዲህ ሀሳብ አስተያየታችሁን ስጡበት። እጅግ በጣም አስደንቆኛልም። ለማየት ፊልሙን የሚያጓጓ ነገር አለው፣ በጣም የሚያጓጓ ነገር አለው። ለምን የሚያምር ቆንጆ የፍቅር ታሪክ እያየን ያለ ነው። ከዛ በኋላ ግን በሆነ ነገር ይጣሉና የይቅርታ ማዕት ሲዘንብ ይታያል። ምን አይነት ጥፋት ቢፈጠር ነው? በምን አይነት ነገር ተቃርነው ነው ይቅርታ እንደዚህ እየዘነበ ያለው? በአንድ በኩል በጣም ሲሞጋገሱ ይታያል፣ ፍቅራቸውን በጣም በኃይለኛው ሲገልጹ ይታያል። በአንድ በኩል ደግሞ ይቅርታ የሚበዛበት ሲል ይታያል። እንደም
ገና ትሬለሩ ሲጀምር በይቅርታ ነውና ምን ተፈጠረ ብለን አይናችንን ወደ ትሬለሩ ፊታችንን እንድናዞር የሚያደርግ ነገር አለው። አቅም አለው በጣም ፕሬዘንቴሽኑ ወይም ደግሞ ይሄ ነው ብለን እንከን የምናወጣበት አይደለም። እጅግ በጣም ደረጃውን የጠበቀና አሁን ላይ ጊዜው የሚፈልገውን አይነት ቆንጆ ነገር ሰርተዋል። ቀደም ብሎ የተለያዩ ፊልሞች አስቀምጠው ነበር። እንደዚህ አይነት የፍቅር ፊልሞች በምን አይነት ደረጃ መሰራት አለባቸው የሚለውን አንድ ሌቭል ወይም ደረጃ አስቀምጠውላቸው ነበርና ከዛ ጋር የሚመጣጠን ቆንጆ ነገር ሰርተዋል። ምሳሌ ሰያራ ማየት እንችላለን። ሙዚቃው ካማረ፣ የፊልሙ ታሪክ ካማረ ማንኛውም ፊልም ስኬታማ ማድረግ እንደሚቻል በደንብ አሳይተውናል በሚባል ደረጃ አሳማኝ የሆነ ነገር ብዙዎቻችሁ ባታምኑበትም ግን የሰያራ ስኬት በቃ የተሰራው ለህዝቡ ነው። ህዝቡ ደግሞ ወዶታል። በተለይ ደግሞ ወጣቱ በጣም ወዶት ነበር። አሁን ይሄም ደግሞ ሙዚቃው በጣም ያምራል። ሲሰማ ያለው ሙዚቃ በጣም ደስ ይላል። እንደገና ደግሞ ታይትል ትራኩ ቻንድ ሜራድል የተሰኘው ሙዚቃ በጣም ስኬታማ ነበር። በተመልካች እየመራ ነው ያለው። ህንዱስ በጣም ወደውታል። ወጣቶቹ በአጠቃላይ እየተቀባበሉት ነው ያሉት። ይህም ማለት ፊልሙ ሲወጣ የሚያዩ ሰው ተመልካች ቁጥር በጣም ከፍተኛ እንደሚሆን ምንም ጥርጥር የለውም። በጣም የሚያሳምን ነገር አለው። ያ የድሮ ቆንጆ የፍቅር ታሪክና ቆንጆ ሙዚቃ የምንሰማበት ጊዜ አብቅቷል እያልን ባለንበት ሰዓት ላይ አሁን ላይ ከጊዜው ጋር የሚሄድና ቆንጆ ታሪክን በምርጥ ሙዚቃ አዋዝተው ሊያመጡልን ተዘጋጅተዋል። እንግዲህ ፊልሙ ላይ እንደሚያሳየው ከሆነ በጣም ከባድ የሆነ ኢንቴንስ ነገር አለ። በጣም የሚያስጨንቅ ዳርክ የሆነ ነገርም እንደሚፈጠር ያስታውቃል። ብቻ በአጠቃላዩ ግን ስገምተው መጨረሻ ላይ ከሁለት አንዳቸውን እንደምናጣና የሆነ የሚያሳዝን በጣም ኢሞሽናል የሚያደርግ ነገር እንዳለው በደንብ አሳይቶናል። ማንን ነው የምናጣው? በምን አይነት ምክንያት ነው የምናጣው? ይህን እንኳን ከፊልሙ ነው መልስ የምናገኘው። ግን እንደዚህ አይነት የሚያምር ቆንጆ የፍቅር ታሪክ አሳይተውን ከዛ በኋላ ደግሞ ብሬክአፕ አለው፣ የመለያየት ነገር አለው። ከዛ በኋላ ደግሞ በጣም ከባድ የሆነ ኢሞሽን አለው። ይህን ሁሉ ነገር እንግዲህ በምን አይነት መልኩ እንዴት አድርገው ያቀርቡልናል የሚለው ፊልሙን ስናየው የምናውቀው ነው። ግን በጣም የሚያምር ትሬለር ለእይታ አብቅተዋል። ቲዘሯም ቆንጆ ነበረች። በጣም ማጠሯ ስትወቀስ ነበረ። ትሬለሩም ረጅም ነው የሚባል አይደለም፣ በጣም አጥሯል። ግን በቂ ነው ማለት ፊልሙን ለማየት የሚያጓጓ ነገር የሚቀሰቅስ ነገር አለው። ይህ ፊልም በእርግጠኝነት በሲኒማ ሲታይ እጅግ በጣም ሊያምር እንደሚችል ፕሬዘንቴሽኑ በደንብ ያሳያል። ሲኒማቶግራፊ ብንል ዳያሎጉ ብንል ሁሉ ነገር ፊልሙ የተሰራበት ደረጃ በጣም በከፍተኛ ሌቭል ነው። እናም ዕለቱ ይድረስና እንግዲህ ሁላችንም እድሉን ካገኘን በሲኒማ ካላገኘን ደግሞ በምናገኝበት መንገድ እንደለመድነው እናያለን ማለት ነው። ፊልሙ ለእይታ የሚበቃው ሜይ 22 ላይ በዓለም አቀፍ ደረጃ ለሲኒማ እይታ ይበቃል ወይም ይመረቃል ተብሏል። እስከዛው እንግዲህ በሰላምና በጤና ያድርሰን። የሚሆነውን ደግሞ አይታወቅምና እናያለን። በጣም ያደነቅነውና የጠበቅነው ነገር አንዳንድ ጊዜ ወድቆ እናገኘዋለን። ያልተጠበቀ ደግሞ እዚህ ገባ ያልተባለ ታሪክ ደግሞ በአንድ ጊዜ ጣራ ሰቅሎ እናየዋለን። የፊልሙ ዓለም እንደዚህ ነው። የሚገመት ሳይሆን የማይገመት ነገር ነው የሚፈጠርበት። ስለዚህ በሰላም ያደርሰንና በዕለቱ ያለውን ወረጃ አቀርብላችኋለሁ። ቪዲዮ ከተመቻችሁ ላይክ አድርጉ። እናንተም ደግሞ ትሬለሩን ካያችሁት ምን አይነት ነገር አገኛችሁበት? ምን ተሰማችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮን ለጓደኞቻችሁም ሼር አድርጉ። በቤቱ አዲስ ሆናችሁም ሰብስክራይብ አድርጉ። ከህንድ ሲኒማ ጋር የተያዙ በጣም ብዙ መረጃዎችን በዚህ ዩቲዩብ ቻናል አንዳንድ ያለን ተራ በተራ እንቀባበላለን። አቅራቢያችሁ ቃሲም መካ ነበርኩ። በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ देखो मुझे कभी तुमने मुझे ऐसा देखा है? ना जाने कैसा एहसास है, बुझती नहीं है क्या प्यास है, क्या नशा इस प्यार का मुझ पे सनम छाने लगा। कोई न जाने क्यों चैन होता है, क्या करूँ हाय कुछ कुछ होता है, क्या करूँ हाय कुछ कुछ होता